$40,000 ሰብስቦ ነው ዝም ብለሽ አትጩይ በእናትሽ ካላወቅሽ ታኩሮናይቸው ማለት ነው። ታዋቂ ቲክቶከሮች ዛሬም ወደ እስር ቤት እየተነዱ ነው። በርካቶች ዛሬ በቁጥጥር ስር ውለዋል። የአዲስ አበባ ፖሊስም እንደዚህ ያለ ማህበራዊ ሚዲያ አንቂነን ባዮችን አልታገስም ብለዋል። እነማን ዛሬ ወደ እስር ቤት ገቡ? ቀጣዮቹስ ዝርዝር ጉዳይ ይዘናል። ሌላው ደግሞ እጅግ በጣም አስደንጋጭ የሆነ ከጋምቤላ አንዳች ነገር ተሰምቷል። በጋምቤላ ከተማ ጠዋት የጀመረው የተኩስ ልውውጥ እስካሁን እንዳልቆመ ትልቅ ፍራቻ ላይ ነን፣ ቤት ዘግተን የተቀመጥነውም ህዝቡ እያለ ነው። ሚዲያ እንደዚህ ብለው ነግረውናል። አሁን ላይ ከባድ ተኩስ የተሰማ ሲሆን ከአጎራባች ወረዳዎች ጭምር ታጣቂዎች እየገቡ ነው ተብሏል። ፌዴራል መንግስቱ ጣልቃ በመግባት ሁኔታውን እንዲያረጋጋውም ተጠይቋል። ይህንን ከባድ የሆነ እውነት ወደ እናንተ እንደዚህ እናደርሳለን። ቪዲዮስ ተከታተሉን። እያደመጣችሁ ላይክ፣ ሰብስክራይብ ስለምታደርጉም እውነቱንም ስለምታደምጡ እናመሰግናለን። 3 ቀን ግን ታስሬ ወጣው። የመጀመሪያሽ ነው ስትታሰሪ? የመጀመሪያ ግን በስራዬ ታስሬ ያለው ነው። ኦሬዲ 3 ቀን ምናምን ታሰርኩኝ። አስረድቼ እንኳን አልተረዳኝም እና በአጋጣሚ የሆነ የነሱ አባት ትልቅ አለ የማህበራዊ ሚዲያ አንቂነን ባዮችን አልታገስም አዲስ አበባ ፖሊስ ተናገረ። አዲስ አበባ ፖሊስ ጠቅላይ መምሪያ የማህበራዊ ሚዲያን በመጠቀም ክብርን የሚያወርዱ ከህብረተሰቡ ባህል፣ እምነትና ሞራል ተቃራኒ የሆኑ መልእክቶችን ሲያስተላልፉ የነበሩ የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ነን፣ ሶሻል ሚዲያ ኢንፍሉዌንሰር ኤንድ ኮንተንት ክሬተር የሚሉ 4 ግለሰቦችን በቁጥጥር ስር አውሎ ምርመራ እያጣራ ነው። የመጀመሪያዎቹ ተጠርጣሪዎች ዛሃራ መሐመድና ፈቲያ ኤልያስ የተባሉ ነዋሪነታቸው በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቦሌ ቡልቡላ ሲሆን የቲክቶክ ፕላትፎርምን በመጠቀም የሀገሪቱን ባህል፣ ወግ፣ እምነትና ሞራል በማይመጥን መልኩ የሰይጣን ማህበርተኞች ነን፣ አባላት ነን፣ እኛን ምሰሉ፣ በርካታ ገንዘብ ታገኛላችሁ የሚሉ መልእክቶችን ሲያስተላልፉ በቁጥጥር ስር ውለዋል። ሶስተኛው ተጠርጣሪ ደግሞ ለታ ደረጀ ተረፈ የተባለ ነዋሪነቱ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 04 ልዩ ቦታው ጀሞ 3 የሆነ የተከበረውን የመምህርነት ሙያ የመምህራኖችን ክብር በሚያንቋሽሽ መልኩ ተንቀሳቃሽ ምስሎችን የሰራ በቲክቶክ ፕላትፎርም ሲያሰራጭ በቁጥጥር ስር ሊውል ችሏል። ተጠርጣሪው በሚለቃቸው ተንቀሳቃሽ ምስሎች የተማሪ የደንብ ልብሶች ለብሶ የመማሪያ ወንበሮች ላይ ቆሞ በመጨፈር በመምህራን ላይ የማሾፍ ከተማሪ ኪስ ገንዘብ የመስረቅና የመሳሰሉት ይዘቶችንም ይሰራ እንደነበረ ፖሊስ አረጋግጧል። አራተኛው ተጠርጣሪ ኤዶም ሚሊዮን ሲሆን ነዋሪነቱን በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ካምቦሎጆ እንዲሁም የሽመልስ ሀብት የሁለተኛ ደረጃ ትምህርት ቤት ተማሪ ሲሆን እርሱም የቲክቶክ ፕላትፎርምን በመጠቀም ከወገቡ በላይ ልብሱን በማውለቅና ራቁቱን በመሆን ሰገጥ ፈምስ በማለት በየመንገዱ ህብረተሰቡን የማስደንገጥ ራቁቱን ምግብ በትሪ በመያዝ ህብረተሰቡን ካላጎረስኳቸው የማለትና የማስደንገጥ ይዘቶችን ሲሰራ በቁጥጥር ስር ውሏል። ፖሊስ በቁጥጥር ስር በዋሉ ግለሰቦች ወይም የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ነን፣ ሶሻል ሚዲያ ኢንፍሉዌንሰር ኤንድ ኮንተንት ክሬተር በሚለው ግለሰቦች ላይ ተገቢውን የወንጀል ምርመራ ስራ የጀመረ ሲሆን በቀጣይም ተመሳሳይ ድርጊት ውስጥ የሚገኙ በርካታ የማህበራዊ ሚዲያ አንቂነን ባዮች እንደማይታገስም የአዲስ አበባ ፖሊስ ጠቅላይ መምሪያም አሳውቋል። ቀጣዮችን የተዘረዘሩትን ስሞች በቀጣዩ ፕሮግራማችን ላይ ይዘን እንመለሳለን። ወደ አንገብጋቢ ጉዳይ ደግሞ እንሸጋገር። የጋምቤላ ከተማ የፖሊስ አዛዥ መገደልን ተከትሎ ግጭት ተቀሰቀሰ። የጸጥታ መዋቅሩን በጎሳ መከፋፈል ስጋት ላይ መውደቁንም ገልጿል። በጋምቤላ ከተማ በትላንትናው ዕለት የከፍተኛ ፖሊስ አመራር መገደላቸውን ተከትሎ ግጭት የመቀስቀሱን ስማቸው እንዲጠቀስ ያልፈለጉ የቀድሞ የክልሉ ጸጥታ አመራርና አንድ የክልሉ ባለስልጣን ለአዲስ ስታንዳርድ ገለጹ። የተቀሰቀሰው ግጭት አሁንም ቀጥሎ እንደሚገኝና የክልሉ የጸጥታ መዋቅር በጎሳ ክፍፍል ምክንያት ሁኔታውን መቆጣጠር አልቻልንም ሲሉ ተናግረዋል። ትላንት ማክሰኞ ታህሳስ 7 ቀን 2018 ዓ.ም ረፋድ ላይ የጋምቤላ ከተማ ፖሊስ መምሪያ አዛዡ በጥይት ተመተው መገደላቸውን ባለስልጣናት ተናግረዋል። የክልሉ ባለስልጣናት ድርጊቱን ሲያብራሩ ፖሊስ አዛዡ የተገደለው በስራ ቦታው ላይ ነው፣ የገደሉትም አብሮት የሚሰሩ ሰራተኞች ናቸው። ይህ በጎጥና በዘር ተለይቶ የተፈጸመ በጣም አሳዛኝ ድርጊት ነው ብለዋል። ሌላኛው ስማቸው እንዳይጠቀስ የፈለጉ የጸጥታ አመራር የነበሩ ምንጭ በበኩሉ አዛዡና ምክትላቸውን ከተለያዩ ጎሳዎች በመሆናቸው ግድያው ከአዛዡ ጀርባ በነበረ ሴራ የተፈጸመ እንደሆነ አመልክተዋል። በከተማው ለተፈጠረው ቀውስ ዋነኛው ምክንያት የጸጥታ መዋቅሩ አባላት በጎሳ ተከፋፍለው ግጭቱ ውስጥ መሳተፋቸው እንደሆነ ሁለቱም ባለስልጣናት አረጋግጠዋል። የጸጥታ አመራሩ ፖሊስ ሆነው ነገር ግን አማጽያን ሆነው ታጥቀው የሚዋጉ አባላት አሉ፣ ይህ ደግሞ አይካድም በማለት ገልጸዋል።
ተጨማሪ መረጃዎችን ከቦታው እየሰበሰብን ነው። በስልክ እንግዲህ እንደደረሱን እናቀርብላችኋለን። ወደ አድማጭ ተመልካቾቻችን በዚህ በመጨረሻው ሰዓት ላይ ደግሞ የማስተር አብነት ከዚህ በፊት እንግዲህ ስለ ሟች እህቱ ያወራውን ቪዲዮ እናስቀምጣለን። በዚህ 2 ቀን ውስጥ መታመሙን አድመጠን ነበረ። ገንዘብ በሱ ስም እንዳይሰበሰብም እንደዚሁ የተናገረውንም ወደ እናንተ አቅርበን ነበረ። አሁን ደግሞ እንደዚሁ ለመውጫ ያክል ስለ እህቱ እጁ ላይ ስላረፈችው እህቱ አንድ የተናገረው እጅግ ልብን የሚነካ ቪዲዮ አለ። እሱን ለመጨረሻ ለመሸጋገሪያ ለመውጫ እንጠቀመው። የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ሚሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው የምወዳት፣ በጣም ነው በቃ ጥሩ ቦታ የሚሰጣት። እሷን በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ፣ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔ ጋር። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰታኝ ነበር፣ በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄ ማረፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበረና እጄ ላይ አረፈች። ሌላኛው ፈተና ገጠመኝ ማለት ነው። ከዛ በኋላ ራሴን አላቅም በብዙ መንገድ ተጎዳውና እንደምንም ጥርሴን ነክሼ እህቴን ቀበርኳት። እግዚአብሔርን ግን እንዲህ አልኩት፣ እህቴ ስትሞት በልብ መምታማ ነበር የሞተችው። ወንድሜ እዚህ አለ። ወንድሜ ነጋዴ ነው፣ ብር ያለው ሰው ነው። ወንድሜን ላለማስጨነቅ ምንም ነገር አልነገርኩትም። አባቴ ገንዘብ ያለው ሰው ነው፣ በደንብ የሚታወቅ አባስ ነው ያለኝ። ወንድሞች ያለኝ በብዙ የተባረኩ፣ እነሱን ላለማስጨነቅ የእሷን ህመም እኔ ተሸክሜ ነበር እና በልብ ህመም ምክንያት እንደታመመች ነግራኝ ነበር። ከዛሬ ነገ እግዚአብሔር ገንዘብ ሲሰጠኝ አሳክማታለሁ እያልኩ ሳላሳክማት አረፈች። እግዚአብሔርን ግን እንዲህ አልኩት፣ እኔን በህይወት የምታቆየኝ ከሆነ የታመሙትን አሳክማለሁ፣ እኔን በህይወት አኖረኝ አልኩት። አንድ ግን ከኔ ያልተላቀቀ ከባድ ፈተና ነበር። በዛ ሁሉ መሃል ማጣት፣ አንገት መድፋት፣ ብቸኝነት፣ መራብ፣ መጠማት፣ መከፋት ከኔ ያልተለየም። ያ ሁሉ ፈተና ሲገጥመኝ ሁሉን ነገር ከጨረስኩ በኋላ አሁንም ለመመለስ በሰው ፊት መውጣት አልችልም። ኪሴ ባዶ ነው፣ ቤቴ ባዶ ነው፣ ህይወቴ ባዶ ነው። እግዚአብሔርን እንዲህ ማለት ጀመርኩት፣ ትላንት የሰጠኸኝ አንተ ነህ፣ ትላንት የባረከኝ አንተ ነህ። ሲሄድም እያየህ ነው፣ በነገር ሁሉ አንተ ትክክል ነህ። ከዚህ በኋላ አንድ ነገር ልለምን፣ አንድ ነገር ልጠይቅ። እግዚአብሔር አምላክ ሆይ በሰጭነት በረከት ባርከኝ። እግዚአብሔር ሆይ ኪሴ ሙሉ ይሁን። ኪሴ ሙሉ ይሁን፣ ቤቴ ሙሉ ይሁን፣ ጓዳዬ ሙሉ ይሁን። አሁን ባርከኝ። ካልባረከኝ አልለቅህም፣ ካልባረከኝ አልለቅህም። አንገት በደፋውበት ምድር አንገቴን ቀና ልታደርግ የምትችል